በሰው ሰራሽና በተፈጥሮ አደጋዎች የሚከሰቱ የበሽታ ወረርሽኞችን ለመቋቋም እንዲሁም ፈጣን የጤና ምላሽ ስርዓቶችን ለመዘርጋት የባለድርሻና አጋር አካላት ትብብር በእጅጉ ያሻል ብለዋል ጤና ሚኒስቴር። በኢትዮጵያ ስለሚከሰቱ ድንገተኛ የጤና ስጋቶች ቅኝት በማድረግ በመረጃ የተደገፈ ሪፖርት የሚቀርብበት የፊልድ ኢፒዲሞሎጂና የላቦራቶሪ ስልጠና ፕሮግራም በጤናው ዘርፍ ለሚከሰቱ ወረርሽኞች ፈጣን ምላሽ ለመስጠት እያገዘ እንደሚገኝም ተገልጿል። ይህ ሲገለጽ የሰማነው ከተለያዩ አጋርና ባለድርሻ አካላት ጋር የልምድ ልውውጦች ይደረጉበታል የተባለለትና እስከፊታችን አርብ ድረስ የሚቆየው አራተኛው የኢትዮጵያ የፊልድ ኢፒዲሞሎጂ የላቦራቶሪ ስልጠና ፕሮግራም ሳይንሳዊ ጉባኤ በአዲስ አበባ መካሄድ ሲጀምር ነው። ሪፖርተራችን ጌታውን አንጭሶ ዝርዝር ዘገባ አለው። ዮሐንስ አበረ ያቀርበዋል። የኢትዮጵያ ፊልድ ኢፒዲሞሎጂና የላቦራቶሪ ስልጠና ፕሮግራም የህብረተሰብ ጤና አደጋዎችን ለመከላከልና ለመቆጣጠር የሚያስችሉ መረጃዎችን አስቀድሞ በመቃኘት በተገቢው አደራጅቶ ለሚመለከታቸው አካላት በፍጥነት በማድረስ ምላሽ እንዲሰጥበት የሚሰራ ዘርፍ ነው። ዘርፉ በኢትዮጵያ ውስጥ እንደ አውሮፓውያኑ አቆጣጠር በ2009 እንደተጀመረ ሲገለጽ አሁን ላይ ከ800 በላይ የሚሆኑ የሰለጠኑ ባለሙያዎች እንዳሉት ተገልጿል። የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ከትምህርት ሚኒስቴርና ከሌሎች የጤና አጋሮች ጋር በመተባበር ባዘጋጀው አራተኛው የኢትዮጵያ ፊልድ ኢፒዲሞሎጂና የላቦራቶሪ ስልጠና ፕሮግራም ሳይንሳዊ ጉባኤ መክፈቻ ላይ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ ተለዋዋጭ የሆነ የዓለም የጤና ስጋቶች ለመቋቋምና ፈጣን ምላሽ ለመስጠት የሚያስችል ጠንካራና በቴክኖሎጂ የታገዘ የጤና ስርዓት መዘርጋት የጤና ዘርፉ ወሳኝና ወቅታዊ አጀንዳ ሊሆን እንደሚገባም ተናግረዋል። የመላው ዓለም የጤና ስጋት ሆኖ ያለፈው የኮቪድ-19 ወረርሽኝ የዓለም ጤና ስርዓት ምላሽ አሰጣጥ ፈጣንና ቀልጣፋ እንዲሆን ማድረግ እንደሚገባ የቤት ስራ ሰጥቶ ማለፉንም ገልጸዋል። የኢትዮጵያ ፊልድ ኢፒዲሞሎጂና የላቦራቶሪ ስልጠና ፕሮግራም የህብረተሰብ ጤና አደጋን በመቃኘትና በመለየት ተገቢው ምላሽ የሰጠ እንደሚገኝ ያስታወቁት ሚኒስትሯ ከባለፉት 5 ዓመታት ወዲህ በጤናው ዘርፍ የሚደረገው ትግል ከጊዜ ወደ ጊዜ መልኩን እየቀያየረ መምጣቱን ተናግረዋል። ተላላፊና ተላላፊ ያልሆኑ በሽታዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱንም ገልጸዋል። ከ5 ዓመታት ወዲህ በዓለማችን የጤና ስርዓት ውስጥ ያለው ትግል መልኩን እየቀያየረ መጥቷል። በዓለማችን በአህጉራችን ብሎም በሀገራችን ኢትዮጵያ ተላላፊና ተላላፊ ያልሆኑ በሽታዎች በተለያዩ ጊዜያት ብቅ ማለት ጀምረዋል። ለእነዚህ ችግሮች ምላሽ ለመስጠት የሚያግዙ ዘመናዊ ላቦራቶሪዎች፣ የሰለጠነ የሰው ኃይልን፣ በቴክኖሎጂ የታገዘ ሕክምና እንዲሁም የተቀናጀና የተናበበ ምላሽ መስጠትን ይጠይቃል። በጤናው ዘርፍ ከጊዜው ጋር አብሮ የሚሄድ ምላሽ የመስጠት ዝግጅትን ሀገራት እንዲያጠናክሩ የኮቪድ-19 ወረርሽኝ በቂ ትምህርት ሰጥቷል ብዬ አምናለሁ። በቅርቡ በዓለማችን ብሎም በሀገራችን የተከሰተው የዝንጀሮ ፈንጣጣ ለድንገተኛ የጤና አደጋዎችና ወረርሽኞች የሚደረገውን ዝግጁነት ይበልጥ ማዘመን እንዳለብን ትምህርት ሰጥቶናል። ለዚህም በጤናው ዘርፍ ያደራጀነው የፊልድ ኢፒዲሞሎጂና የላቦራቶሪ ስልጠና ፕሮግራም ባለሙያዎች ቅኝት በማድረግ የሰጡት ምላሽ ለችግሩ ቶሎ ምላሽ ለመስጠት ከፍተኛ አስተዋጽኦ አድርገዋል። በቅርቡ በኢትዮጵያ ለተከሰቱት እንደ ኮሌራና ኤምፖክስ ያሉ ወረርሽኞችን ፈጣን የበሽታ ቅኝት በማድረግ ምላሽ እየተሰጠ እንደሚገኝ የገለጹት የጤና ሚኒስትሯ ከዚህኛው ሳይንሳዊ ጉባኤም የሚጠበቁና መነሳት ያለባቸው ሀሳቦች መኖራቸውንም ጠቅሰዋል። በጣም ዓለም በፍጥነት እየተቀያየረች ባለችበት በዚህ ጊዜ ውስጥ የኔ ስራ በምን መልክ የሀገሬን ነገር አፍጥኖ አሻግሮ ወደሚቀጥለው ዓመት ብቻ ሳይሆን ለትውልድ ለሚሆን ነገር ያደርሳታል የሚለውን የምናይበት መድረክ እንዲሆን በዚሁ መጠየቅ ፈልጋለሁኝ። ማሳሰብም አደራ ማለት ፈልጋለሁ። በጤናው ዘርፍ ያሉ አደጋዎች አብዛኞቹ የሚገመቱ አለመሆናቸው በተነሳበት በዚሁ መድረክ ላይ ችግሮቹ በሚፈጠሩበት በማንኛውም ጊዜ ምላሽ ለመስጠት የሚያስችል የሰለጠነ የሰው ሀብት ማደራጀት የጤናው ዘርፍ ቀዳሚ ተግባር እንደሆነም ነው የተነገረው። ለዚህም ከፈረንጆቹ 2009 ጀምሮ ከ800 በላይ የፊልድ ኢፒዲሞሎጂና ላቦራቶሪ ስልጠና ባለሙያዎች ሰልጥነው ወደ ስራ መግባታቸውን ከጤና ሚኒስቴር ሰምተናል። የፊልድ ኢፒዲሞሎጂ ስልጠና ፕሮግራም ይህንን በጣም አንፕሬዲክተብል በጣም ተለዋዋጭ በሆነ ጊዜ ውስጥ ባለንበት ጤና ላይ ደግሞ በየጊዜው ምን ፓንደሚክ ምን አውትብሬክ እንደሚኖር ፎርካስት ማድረግ ከባድ የሚሆንበት ጊዜ ባለሙያዎች ፊት ፎር ፐርፐስ አሁን ላለው የ21ኛው መቶ ክፍለ ዘመን ኢመርጀንሲ ሰፖርት ማድረግ ያን ቢመጣ ሲስተሙ በጣም ሬዚሊየንት ሆኖ እንዲሄድ ማገዝ የሚችል ባለሙያዎችን በደንብ ማውጣት ያስፈልጋልና አይ ቲንክ ፕራይመሪ ዛ ላይ እየተሰራ ነው። ኦቨርኦል ግን አጠቃላይ የህብረተሰብ ጤና አደጋ ቁጥጥር ምላሽ ቅኝት ላይ ከዚህ ቀደም ያነበሩ በርካታ ስራዎች ወደ ተግባር ገብተዋል። ባለሙያዎቹ በኢትዮጵያ ውስጥ የሚከሰቱ ድንገተኛ በሽታዎችን ቅኝት በማድረግ ምላሽ ከመስጠት ባለፈ በጎረቤት ሀገራት ጭምር ድንበር ዘለል የሆኑ በሽታዎችን ቅኝት በማድረግ የጋራ ምላሽ እንዲሰጡ በትብብር እየተሰራ እንደሚገኝም ስራ አስፈጻሚው አስታውቀዋል። እንደ ሳውት ሱዳን፣ ሶማሌላንድ፣ ሌሎችም ሀገሮች ጋር የጀመርናቸው ግንኙነቶች አሉና ባለሙያዎች እነዚህ በተለይ ድንበር ዘለል የሚባሉ በሽታዎችን
በጋራ ፕሮቴክት ለማድረግ በጋራ ለመስራት በእቅድ ተይዞ እየተሰራ። ባለሙያዎቹ ነባርና በወረርሽኝ መልኩ የሚከሰቱ በሽታዎችን የተጋላጭነት ደረጃዎችን በመለየት የሚያቀርቡት በምርመራ የታገዘ ሪፖርት ፈጣን የሕክምናና የክትባት እርምጃዎችን ለመስጠት እያገዘ እንደሚገኝ የገለጹት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዲሬክተር መሳይ ኃይሉ ደግሞ የኢትዮጵያ ፊልድ ኢፒዲሞሎጂና የላቦራቶሪ ስልጠና ፕሮግራም የዓለም አቀፍ እውቅና ጭምር ያለው ነው ብለዋል። እነዚህ ኢፒዲሞሎጂስቶች እንግዲህ ከመጡ ወዲህ በኢትዮጵያ ጤና ስርዓት ውስጥ በተለይ ደግሞ በበሽታ መከላከልና ቁጥጥር በበሽታዎች ጥናት እና ምላሽ በቅኝት ስራዎች በጣም ውጤታማ ስራ የሰሩና ዘርፉም እንዲጠናከር ትልቅ አስተዋጽኦ አድርገዋል። የኢትዮጵያ የፊልድ ኢፒዲሞሎጂና ላቦራቶሪ ስልጠና ዘርፍ ወይም ፕሮግራም እንዲሁም ደግሞ ባለሙያዎች በዓለም አቀፉ አፍኔት የሚባለው ይህንን ዘርፍ በሚከታተለው ዓለም አቀፍ እውቅናም ያለው ነውና በሀገር ውስጥ ብቻ ሳይሆን በሌሎች ሀገራት እንኳን የበሽታ ክስተቶች ወይም የጤና ስጋቶች ሲከሰቱ ምላሽ መስጠት የቅኝት ስራዎችን፣ የዳሰሳ ስራዎችን፣ የተጋላጭነት ዳሰሳና የበሽታዎች ልየታን ስራን በብቃት መስራት የሚችሉ ባለሙያዎች ስለሆኑ ስልጠናው አጠቃላይ በዚህ ዘርፍ ያለውን የጤና ስርዓቱን አሻሽሎታል። ዛሬ የጀመረውና ለ3 ተከታታይ ቀናት በአዲስ አበባ እየተካሄደ የሚቀጥለው አራተኛ የኢትዮጵያ ፊልድ ኢፒዲሞሎጂና የላቦራቶሪ ስልጠና ፕሮግራም ሳይንሳዊ ጉባኤ ላይ የተሳተፉ የተለያዩ አህጉር አቀፍና ዓለም አቀፍ የጤና ድርጅቶች ለተግዳሮቶች የማይበገር የጤና ስርዓት ለመዘርጋት ትብብርና ቅንጅትን ማጠናከር እንደሚገባ አሳስበዋል።